አንድ ሀገር ካሏት ሀብቶች መካከል አምራች ኃይል የሆነው ወጣት ትልቁን ስፍራ ይይዛል። ወጣቶች ጊዜያቸውን ጉልበትና አቅማቸውን ሀገርን በሚጠቅም ጉዳይ ላይ እንዲያውሉ ለማድረግ ታዲያ ካልባሌ ቦታዎችና ድርጊቶች መጠበቅ ይኖርባቸዋል። በአዲስ አበባ ከተማ በተለያዩ አካባቢዎች የተገነቡ የወጣት ስብዕና ግንባታ ማዕከላት ለዚህ የራሳቸውን አስተዋጽኦ ያበረክታሉ። በጉለሌ ክፍለ ከተማ ወረዳ 4 የሚገኘው ማዕከል በውስጡ የተለያዩ አገልግሎቶች እንዳሉትና ይህም ደግሞ ለትምህርታቸው አጋዥ ከመሆን ባለፈ ወጣቱ ካላስፈላጊ ነገር እንዲርቅ ማስቻሉን ያገኘናቸው ተጠቃሚዎች ነግረውናል። አሳይመንት በሚሰጥበት ጊዜ እዚህ ኮምፒውተርም ስላለ ነፃ ነው ሁሉ ነገር እና ገብተን መጠቀም እንችላለን እና ከታችም ደግሞ የተለያዩ ጌሞች አሉ እነሱን መጫወት እንችላለን። ከላይም አይሲቲ ክላስ አለ እዛም ገብተን መጠቀም እንችላለን። ከተለያዩ ሱሶች ድኛለሁ። በስፖርት ላይ ሁሉም ቢሳተፍ አሪፍ ነው እና እዚህ ወጣት ማዕከል ከ3 አመት በላይ ሆነ። ዋነኛው ነገር ከሰዎች ጋር ጥሩ ኮሚኒኬሽን እንዲኖርሽ ያደርጋል ስፖርቱ በባህሪው። እንደገና ሲቀጥል ደግሞ ካልባሌ ቦታ ወጣት ልጆች እንዳይውሉ ያደርጋል ማዕከሉ ማለት ነው። እዚህ ለኛ ጥሩ እድል እያመቻቸልን ነው። ሲቀጥል አጋጣሚ እድል ቀንቶን ወደ ውጭ ሀገር የጀመርነው ፕሮሰስ ስለተሳካ እንሄዳለን ማለት ነው። ስለዚህ ከስፖርት ከጤንነትም አልፎ እድልም እያመጣ ነው ማለት ነው። አሁን የምገኘው በቦሌ ክፍለ ከተማ ወረዳ 1 የወጣቶች ስብዕና ግንባታ ማዕከል ነው። በዚህ ማዕከል እንግዲህ እጅግ በርካታ የሆኑ ወጣቱን ተጠቃሚ የሚያደርጉ አገልግሎቶች ይሰጣሉ። ከዛም ባለፈ ደግሞ ወጣቶቹ ክህሎቶቻቸውን እንዲሁም ደግሞ ችሎታዎቻቸውን የሚያዳብሩባቸው የተለያዩ ክበባቶች አሉ። ከነዛ ክበባት መካከል አንዱ የውዝዋዜ ክበብ ነው። ከነሱ ጋር ደግሞ የተወሰነ ቆይታ እናደርጋለን። እንዴት ናችሁ? ሰላም ናችሁ? እንተዋወቅ። ኤልሳቤት ንጉስ ይባላል ከኢትዮወል። እዚህ ማዕከል ስለመጣን እኛ በጣም ነው የተጠቀምነው። እንዴት ነው የተጠቀማችሁት? እስቲ አንደኛ ነገር አልባሌ ቦታ ላይ እንዳንውል አድርጎናል። ስለዚህ አላስፈላጊ ሱሶች እንዳይኖርብን ራሳችንን እንድናቅ ባህላችንን ሀገራችንን እንድናቅ አድርጎናል። አርሴማ ብርሃን ይባላል። እኛ እዚህ በመምጣታችን ለእንደዛ ቦታ እንዳንሄድ ምናምን ነገር ተጠቅሞናል። ለትምህርታችን ደግሞ አሪፍ ነው። ላይብረሪ ምናምን እንጠቀማለን ኮምፒውተር ምናምን። በዚህ ደግሞ እንደምትመለከቱት በተለያየ የእድሜ ክልል ላይ የሚገኙ ልጆች የታይኳንዶ ስፖርትን በመስራት ነው የሚገኙት። ከነሱ ጋር ደግሞ የተወሰነ ቆይታ እናደርጋለን። እንዴት ነሽ? ደህና። ስምሽም ማልበል? ናርዶስ። የወጣት ማዕከል በመካፈቱ የተለያዩ ጠቀሜታዎችን አግኝተናል። እነሱም ወጣቶች አልባሌ ቦታዎች ላይ እንዳይውሉ እንዲሁም ደግሞ አይቲኤፍ በመካፈቱ የተለያዩ ጥቅሞች አግኝተናል። ከራሴን ከጥቃት ለመከላከል የጤና ደረጃን ለመጠበቅ እንዲሁም ደግሞ በስነ ምግባር የታነጸ ነው። በከተማው ያሉ የወጣቶች ስብዕና ግንባታ ማዕከላት በርካታ አገልግሎትን እየሰጡና እያደጉ መምጣታቸውን የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ መክብብ ወልደሃና ይናገራሉ። የወጣቶች ስብዕና መገንቢያ ማዕከላት በከተማችን 114 የሚሆኑ አሉና እዛ ላይ ወደ 18 የሚሆኑ አገልግሎቶች ለወጣቶች የሚሰጥበት አግባብ ነው ያለውና አሁን ላይ በጥራትም ከሚሰጡት አገልግሎት አንጻርም እየተሻሻሉ የመጡ ማዕከላት ናቸው። ባያቻቸው ማዕከላት ላይ ያሉት አገልግሎቶች ወደ 18ቱ በተገቢ መልኩ የሚሰጡ ማዕከላት አሉ። በተመሳሳይ ደረጃ ደግሞ በተወሰነ የሚሰጡ አሉና እኛም እየተከታተልን አገልግሎታቸውን እያሳደጉ የመጡ ያሉት ማዕከላት ናቸው። ቢሮ ከትምህርት ቢሮ ከጤና ከፍትህ ቢሮና ከሌሎችም ተቋማት ጋር በቅንጅት የሚሰራቸው ስራዎች መኖራቸውን የገለጹት ምክትል ቢሮ ኃላፊው ማዕከላቱ ሁሉንም ዜጎች ተጠቃሚ ያደረጉ ናቸውም ብለዋል። በቀጣይም የማዘመንና የማሻሻል ተግባራት እንደሚከናወኑ ጠቁመዋል። በቀጣይ ደግሞ በተለይ ሞዴሎችን ብቻን ሳይሆን መካከለኛ የሆኑትን ወደ ሁለገብ የሆኑትን ደግሞ ወደ ሞዴል ለማሸጋገር ዝቅተኛ ላይ ወደ 10 የወጣት ስብዕና መገንቢያ ማዕከላት አሉ። እነሱ ደግሞ ደረጃቸውን አሻሽለው ሁሉንም ወደ ሞዴል የማምጣት ስራ ነው የምንሰራውና እሱን ለማድረግ የመጀመሪያው ነገር አንድ የጀመርነው ከአዲስ አበባ ዩኒቨርሲቲ ጋር የአጠቃላይ ወጣቶች ስብዕና ግንባታ ላይ ምን አይነት ተጽዕኖዎች አሉ፣ ምን ብንሰራ የበለጠ አገልግሎት ማሳደግ እንችላለን የሚል ጥናት ጀምረናል። ወጣቶች ከተለያዩ አላስፈላጊ ተግባራት ርቀው ራሳቸውንም ሀገርንም የሚጠቅም ዜጋ ሊሆኑ ይገባልን ብለዋል።